ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ስቱዲዮ ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። ትናንትና እንግዲህ የነበሩ አንዳንድ ስፖርታዊ መረጃዎች ነበሩ። እነሱን የተመለከቱ መረጃዎችን ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን ዘገባዎች እንመለከታለን። ዛሬ በትልልቆቹ የአውሮፓ ሊጎች የሚደረጉ ጨዋታዎች ያሉ እነሱንም መዳሰሳችን ይቀጥላል። የሚደረጉ ጨዋታዎችን ከሰዓት ጥቆማዎቻቸው ጋር በስፋት ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ መረጃዎችም ይነሳሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ እንድትቆዩም በአክብሮት ጋበዝኩ። ዛሬ የሚደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ዛሬ የተለያዩ ጨዋታዎች ይደረጋሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ግን ዛሬ የሚደረግ መርሃ ግብር አይኖርም። በአንጻሩ ግን በእንግሊዝ የኤፍኤ ካፕ ጨዋታዎች ሁለት መርሃ ግብሮች ዛሬ ይደረጋሉ። ቀን 9 ሰዓት ከሩብ ሲል ፉልሃም ከክሪስታል ፓላስ ጋር ጨዋታውን ያደርጋል። ሌላኛው ምሽት 2 ሰዓት ከ15 ሲል ብራይተን ከኖቲንግሃም ፎረስት ጋር የሚያደርጉት መርሃ ግብር ደግሞ ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቁ ናቸው። ሌሎቹ በስፓኒሽ ላሊጋ ዛሬ ቀን 10 ሰዓት ሲል ሪያል ሶሴዳድ ከቫያዶሊድ ጋር ጨዋታውን ያደርጋል። ምሽት 12 ሰዓት ከሩብ ሲል ኤስፓኞል እና አትሌቲኮ ማድሪድ ይጫወታሉ። ምሽት 2 ሰዓት ከ30 ላይ ዲፖርቲቮ አላቬስ ከራዮ ቫይካኖ፣ ምሽት 5 ሰዓት ደግሞ ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው ከሌጋኔስ ጋር ጨዋታውን የሚያደርግ ይሆናል። በጣሊያን ሴሪኤም ጨዋታዎች ይደረጋሉ። ኮሞ ከኢምፖሊ፣ ቬንዛ እንዲሁ ከቦሎኛ ጋር ጨዋታቸውን ያደርጋሉ። ዩቬንቱስ ከጄኖዋ፣ ሊቼ ከሮማ ጋር የሚያደርጓቸው መርሃ ግብር ዛሬ የሚደረጉ ናቸው። በቱሪን ዩቬንቱስ እና ጄኖዋ የሚያደርጉት ጨዋታ ምሽት 2 ሰዓት ሲል የሚደረግ ነው። በጀርመን ቡንደስሊጋ ቦሩሲያ ሞንቸግላድባህ ከአርቢ ላይፕዚግ፣ ባየር ሚኒክ ከሴን ፓውሊ፣ ሆፌኒየም ከኦግስበርግ፣ ሆልስቲን ከቨርደር ብሬመን፣ ቮልስበርግ ከሄዲንሃም፣ ፍራንክፈርት ደግሞ ከስቱትጋርት ጋር ይጫወታሉ። በአንጻሩ በፍሬንች ሊጓንም ዛሬ የሚደረጉ እንዲሁ መርሃ ግብሮች የሚኖሩ ነው የሚሆነው። በፍሬንች ሊጓን ምሽት 1 ሰዓት ላይ ሬምስ ከማርሴይ፣ ሴንት ኢቲየን ከፓሪስ ሰን ጀርሜን ጋር ምሽት 3 ሰዓት ላይ ነው የሚጫወቱት። ሞናኮና ኒስ ደግሞ ምሽት 5 ሰዓት ከ05 ሲል ደግሞ ዛሬ የሚያደርጓቸው መርሃ ግብሮች በርካቶች የሚጠብቋቸው በአውሮፓ ትልልቆቹ ሊጎች የሚደረጉ መርሃ ግብሮች ናቸው። በትላንትናው ዕለትም እንዲሁ በአንዳንድ ሊጎች ጨዋታዎች ነበሩ። በርከት ያሉ ጨዋታዎች በእርግጥ አልነበሩም፣ ነገር ግን በአንዳንድ ሊጎች ትላንትና የተወሰኑ መርሃ ግብሮች ነበሩ። ለምሳሌ ያክል በጀርመን ቡንደስሊጋ ትላንትና የአምናው ሻምፒዮን ባየር ሌቨርኩሰን የዣቪ አሎንዞ ቡድን ትላንትና ጨዋታውን አድርጓል። በጀርመን ቡንደስሊጋ ቀደም ብሎ ነው መርሃ ግብሩን ያደረገው። ይህንን ጨዋታም 3-1 በሆነ ውጤት ባየር ሌቨርኩሰኖች ማሸነፍ ችለዋል። ቦሃምን ነው ትላንትና በሜዳቸው ባይ አሬና የገጠሙት። አሌክስ ጋርሲያ፣ ቪክተር ቦኒፌስ እና አሚን አድሊ ግቦቹን ያስቆጠሩ ተጫዋቾች ናቸው። በዚህም ባየር ሌቨርኩሰን ማሸነፉን ተከትሎ ነጥቡን 59 በማድረስ አሁን ላይ ከሊጉ መሪ ባየር ሚኒክ ያላቸው የነጥብ ልዩነትን ወደ 3 ማጥበብ ችሏል። ነገር ግን ባየር ሚኒክ ዛሬ ነው ጨዋታውን የሚያደርገው። እስከዛ ድረስ ግን የነጥብ ልዩነታቸው 3 ሆኗል። ትናንትና ከተደረጉ ጨዋታዎች መካከል አንደኛው ነው። በፍሬንች ሊግ ዋን ደግሞ ስትራስቡርግ እና ሊዮን ጨዋታቸውን አድርገው ስትራስቡርግ 4-2 በሆነ ውጤት ያሸነፈበትም ትናንትና የተደረገ መርሃ ግብር ነው። ቸልሲን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከቸልሲ ጋር በተያያዘ የምናነሳው ጉዳይ ትናንትና ከቀናት በፊት በኮብሃም የልምምድ ማዕከል የቸልሲ ከ21 ዓመት በታች ቡድንና የቸልሲው የዋናው ቡድን ባደረጉት የአቋም መለኪያ ጨዋታ ታዳጊዎቹ ዋናውን ቡድን 3-0 ማሸነፍ ችለዋል። በጨዋታው ዶኔል ማክኔል ሁለት እንዲሁ ደግሞ አቼንታ የተባለ ደግሞ ተጫዋች አንድ ጎል ማስቆጠር ችለዋል። በዚህ ጨዋታ ላይ ቤኖት ባዲያሼል፣ ቶሲና ደርቤዮ፣ ማሎ ጉስቶ፣ ሮሚዮ ላቪያ፣ ክሪስቶፈር ኢንኩንኩ፣ ጄደን ሳንቾ በጨዋታው ላይ የተሳተፉ የዋናው ቡድን ተጫዋቾች እንደነበሩ ነው የተገለጸው። በውጤቱ ደግሞ አሰልጣኙ በጣም ቅር እንደተሰኙ ጭምር ዘገባዎች እያሳዩ ነው የሚገኙት። እንግዲህ ለቸልሲ በጣም ቅርብ የሚባለው ለቸልሲ ስፖርት የተባለ የመረጃ ምንጭ ነው ይህንን የገለጸው። ኤንዞ ማሬስካ በንዴት ደግሞ የተጫዋቹን እረፍት ቀንም መሰረዛቸው እየተገለጸ ነው። የቸልሲ ዋና አሰልጣኝ ኤንዞ ማሬስካ ዋናው ቡድን ከወጣት ቡድኑ ጋር ያደረገውን የልምምድ አቋም መለኪያ ጨዋታ በመሸነፉ መበሰጫታቸው ነው የተነገረው። የቸልሲ ዋና ቡድን ተጫዋቾች በዚህ ሳምንት የክለቡ የ21 ዓመት በታች ቡድን ጋር ያደረጉትን ጨዋታ 3-0 መሸነፋቸው ተገልጿል። በቡድኑ አቋም የተበሳጩት አሰልጣኝ ኤንዞ ማሬስካ በበኩላቸው
ቡድኑ እንግዲህ ወጥቶለት የነበረውን የእረፍት ቀን መርሃ ግብርም መሰረዛቸው ተነግሯል። የብሔራዊ ቡድን ጥሪ ያልደረሳቸው የዋናው ቡድንና የአካዳሚ ተጫዋቾች ያደረጉት ጨዋታ የሙሉ 90 ደቂቃ ጨዋታ አለመሆኑም ተጠቅሟል። ለሰሜዎቹ በሚቀጥለው ሳምንት ረቡዕ ከቶትንሃም ጋርም የሊግ መርሃ ግብር እንዳላቸው የሚታወቅ ጉዳይ ነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የቀድሞ የሊቨርፑል የአሰልጣኞች ስታፍ ክፍል እንግዲህ ውስጥ የሚሰራ የነበረው ቪቶር ማቶስ ስለ ራያን ግራቨንበርች ሀሳቡን ሰጥቷል። በ2020 በቻምፒየንስ ሊግ ከአያክስ ጋር ስንጫወት ሁላችንም አቅሙን አይተናል። በዚህ ጊዜ ልናስፈርመው አልቻልንም። እናም ወደ ባየር ሚኒክም እንዲሁ ተዘዋወረ። በሱ ላይ ትልቅ እምነት ነበረን። በተለይም የርገን ክሎፕ እና ፔፕ ሊንደርስ በሱ ላይ ትልቅ እምነት ነበራቸው። ሁላችንም አቅሙን በጥራት አይተነው ነበር። ወጥነት የእድል ጉዳይ ነበር። እናም በዚህ የውድድር ዘመን ሁሉንም ነገር አግኝቷል። እናም ለሱና ለሊቨርፑል በጣም ደስተኛ ነኝ ሲል ነው የቀድሞ የሊቨርፑል ሰው ሀሳቡን የሚናገረው። አሌክሲ ማካሊስተር በዚህ ሲዝን በፕሪሚየር ሊጉ በመሃል ሜዳ በብዙ መልኩ ምርጡን አማካይ መሆኑን አስመስክሯል። በአርነ ስሎት ሊቨርፑል በዚህ የውድድር ዘመን ብቃታቸው ከፍተኛ ደረጃ ላይ ከሚገኙ ተጫዋቾች አንደኛውና ተጠቃሹ ነው። በዚህም እንግዲህ የአርጀንቲናዊው የሊቨርፑል ኮከብ ላይ ባለው መረጃ ለሊቨርፑል ምን ያክል አስፈላጊ ወሳኝ ተጫዋች እንደሆነ እናሳያለን። በዚህ ውድድር ዘመን አሌክሲ ማካሊስተር ጎልቶ ከታየባቸው አንዱ ኳሱን ከተጋጣሚው መልሶ ካሸነፈ በኋላ ማቆየት ነው። በዚህም ለአርነ ስሎት ሊቨርፑል በብዙ መልኩ ጥቅም እየሰጠ ይገኛል። አሌክሲ ማካሊስተር በፕሪሚየር ሊጉ 85.1 በመቶ በማስመዝገብም ከምርጥ 5 እንግዲህ አማካዮች ውስጥ ይገኛል። በተጨማሪም 22.8 በመቶ የኳስ ቅብብሎች ያሉት ሲሆን ከአጥቂ ክፍል ለቡድኑ የፊት መስመር እድልን በመፍጠር ልዩ ሚናን ይጫወታል። በዚህ የውድድር ዘመን 86 በመቶ የማካሊስተር ቅብብሎች የተከናወኑት ኳሱ እንግዲህ ከሱ ሲተላለፍ ከ2 ሰከንድ ባነሰ ጊዜ ውስጥም ለቡድኑ የጎል እድሎችን ሲፈጥር ነው። በተለምዶ በእያንዳንዱ ጨዋታ 8.8 በመቶ የአሌክሲ ማካሊስተር ቅብብሎች ወደፊት ለአጥቂ ተጫዋቾች ወደ ተቃራኒ የሜዳ ክልል የሚገቡ ነበሩ። ይህ ማለት የአርነ ስሎት ሊቨርፑል በዚህ የውድድር ዘመን ጫና ውስጥ መግባቱ ምንም ፋይዳ እንደሌለው ስለሚሰማቸው ተጫዋቾቹ ጫና አልተሰማቸውም። የአሌክሲ ማካሊስተር አርጀንቲናዊ ውስጣዊ ስሜት እንግዲህ በተከላካይ መስመር ላይ ጥሩ እንቅስቃሴን እንዲያደርግ አድርጎታል። የተከላካይ ተጫዋቾችን እንዲረዳም አድርጎታል። በዚህም ለተከላካይ ክፍሉ ትልቅ ጥንካሬም ሆኗል። አሌክሲ ማካሊስተር ለሊቨርፑል ባደረገው በእያንዳንዱ ጨዋታ 62.6 በመቶ የተሳካ ታክል ማድረግ ችሏል። ይህም በአማካይ በ90 ደቂቃ 2.05 ታክልም ያደርጋል እንደማለት ነው። እንደሚታየው ከሆነ አሌክሲ ማካሊስተር የሜዳውን መካከለኛ ክፍል፣ የሜዳውን 1/3ኛ ክፍልና ወደ ኋለኛውና 1/3ኛው የሜዳ ክፍል የመከላከል አደረጃጀት ላይም ሽፋን ይሰጣል ተብሎ ነው የሚታሰበው። አርሰናልን የተመለከቱ መረጃዎችን እናንሳ። ዴክላን ራይስ አርቴታን አወድሶታል። ከሚኬል አርቴታ ብዙ ነገር ተምሬያለሁ። እናም እሱ ያለውን እውቀት ስለ ጨዋታው እንዴት እንደሚያስብና በየሳምንቱ እንዴት ተጋጣሚዎችን እንዴት ማሸነፍ እንዳለብን በዝርዝር ይነግረናል። እናም ይህንን ዝርዝር ለእናንተ ለመንገርም ረጅም ጊዜ ወስድብኛል ሲልም ነው ዴክላን ራይስ እንግዲህ አርቴታን ያወደሰው። ቤን ጃኮብ ሲናገር አርሰናል ከማርቲን ዙቤሜንዲ ጋርም በግል ጉዳዮችና በውል ዙሪያ ተስማምተዋል። ሰሞኑን በተለይ ከማርቲን ዙቤሜንዲ ዝውውር ጋር በተያያዘ ሪያል ማድሪድ ይህንን ተጫዋች ሊያስፈርመው ነው የሚሉ ዘገባዎች በስፋት እየወጡ እንደነበር ይታወሳል። ነገር ግን ይህ ዘገባ ሐሰቶች እንደሆኑና ተጫዋቹ ሪያል ማድሪድን ከመቀላቀል ይልቅ እንግዲህ አርሰናልን መቀላቀል ምርጫውን እንደሚያደርግ፣ ምክንያቱም የመሰለፍ እድሎችን የሚያገኘው በአርሰናል ቤት እንደሆነ ዘገባዎች እየጠቆሙ ይገኛሉ። አንድሪያ ቤርታ የአርሰናል አዲሱ የስፖርቲንግ ዳይሬክተር ሆኖ መሸሙን ለማረጋገጥም ከሚመጣው ሳምንት መጀመሪያ በፊት ወደ እንግሊዝ ሊመጣ ነው። እናም ማክሰኞ ከፉልሃም ጋር በሚደረገው ጨዋታ ላይም እንደሚገኝ ይጠበቃል ብሏል ሳሚ ሞክቤል በመረጃው። አርሰናል የኢስፓኞሉን ግብ ጠባቂ ዮሃን ጋርሲያን ለማስፈረም ትልቅ ጥረትም አድርጓል። ምክንያቱም ሚኬል አርቴታ የዳቪድ ራያ ተጠባባቂ እንዲሆንም ይፈልጋል። ሰሞኑን ከሰማነው ነገር ጋርሲያ አርሰናልን ለመቀላቀል ክፍት ይመስላል። የመጨረሻ ስምምነት መኖሩን አላውቅም፣ ነገር ግን እስከዚያ ድረስም ለዝውውሩ አሁንም ክፍት ነው ብለዋል ዳቪድ ኦርነስቲን። ሁሉም ጠቋሚዎች እንደሚያሳዩት ከሆነ በክረምቱ ቤንጃሚን ሼስኮ ከአርቢ ለብዚሽ እንደሚለቅ ያመለክታሉ። ቤንጃሚን ሼስኮ 70 ሚሊዮን ዩሮ የመልቀቂያ ማፍረሻ ያለው ሲሆን ይህም እስከ ዓመቱ መጨረሻ ድረስም ወደ 80 ሚሊዮን ዩሮ ከፍ ሊል ይችላል። አርሰናል ተጫዋቹን እንግዲህ ከሚፈልጉት ክለቦች መካከልም አንዱ ሊሆን እንደሚችል ነው ቢልድ የተባለው የመረጃ ምንጭም እንዲሁ የገለጸው።
እንዳለመታደል ሆኖ ለኒውካስል ዩናይትድ ደጋፊዎች አሌክዛንደር ኢሳክ በሚቀጥለው ክረምት በጣም ተወዳጅ ከሆኑት ርዕሰ ጉዳዮች መካከል አንደኛው እንደሚሆን በርካቶች ይጠብቃሉ። ተጫዋቹ የሊቨርፑልና የአርሰናልን ጨምሮ የበርካታ ክለቦች ዋነኛ ኢላማ ነው። ይህ ማለት ግን በኒውካስል ዩናይትድ አይቆይም ማለት አይደለም። ሊቆይ የሚችልባቸው ሰፊ እድሎች አሉ። ነገር ግን እነዚህ ሁለት ክለቦች ግን ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳሉ ተብሎ እንደሚጠበቅ ዳቪድ ኦርነስቲን በመረጃው ላይ አጋርቷል። ማንቸስተር ዩናይትድን እንመልከት። ክሪስቲያኖ ሮናልዶ የሀገሩ ልጅ የሆነው ፍራንቸስኮ ትሪንካው ማንቸስተር ዩናይትድን እንዲቀላቀል ምክሩን ለግሶታል ብሏል ግሬም ቤሊ በዘገባው ላይ። እንግዲህ ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ለማንቸስተር ዩናይትድ ትልቁ ዜና ይሆናል የሚሉ ዘገባዎች ናቸው አሁን ላይ በስፋት እየወጡ የሚገኙት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከነዚህ 10 ተጫዋቾች ጋር ለመለየት ተዘጋጅቷል። የስድስቱ ተጫዋቾች ሽያጭ በግምት ከ160 እስከ 175 ሚሊዮን ፓውንድ ገቢ ከማስገኘቱም በላይ እንግዲህ አላስፈላጊ የተጋነኑ ሳምንታዊ ደሞዝ ክፍያዎችንም የሚያስቀር ነው ተብሏል። በዚህ ዝርዝር ውስጥ አሌሃንድሮ ጋርናቾ እና እንዲሁ ደግሞ ኮቢ ማይኖም ሊኖሩ እንደሚችሉ ነው ዘገባዎች እያሰፈሩ የሚገኙት። አንድሬ ኦናና ሰሞኑን ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ ዘገባዎች እየወጡበት ይገኛሉ። እንግዲህ ከዚህ ክለብ ጋር ሊለያይ ይችላል የሚሉ ዘገባዎች ይወጣሉ። ማንቸስተር ዩናይትድ ይህንን ግብ ጠባቂ አይፈልጉትም፣ በሌሎች ግብ ጠባቂዎች መተካተም ፍላጎታቸው ነው የሚልም ዘገባዎች ሲወጡ እንደነበረ እናስታውሳለን። የዩናይትድን ምርጬን የተቀላቀልኩት ብለዋል ኦናና። ካሜሮናዊው ግብ ጠባቂ አንድሬ ኦናና ማንቸስተር ዩናይትድን ከመቀላቀሉ በፊት በርካታ ክለቦችን መቀላቀል ይችል እንደነበር ይገልጻል። አንድሬ ኦናና በንግግሩም አርሰናል፣ ቸልሲና አትሌቲኮ ማድሪድ ሞናኮና ኒስም መሄድ ይችል ነበር ሲል ነው የተደመጠው። ነገር ግን ማንቸስተር ዩናይትድን ለመቀላቀል መርጫለሁ ሲል አንድሬ ኦናና በሰጠው አስተያየት ላይ ተናግሯል። ማንቸስተር ዩናይትድ ጋር ስማቸው የተያዙ 4 የፊት መስመር ተጫዋቾች አሉ። በሊጋቸውስ ምን አይነት ነገሮችን አስመዝግበዋል? እነሱን ደግሞ እንመልከት። የመጀመሪያው ቤንጃሚን ሼስኮ ነው። በማንቸስተር ዩናይትድ ብቻ ሳይሆን በአርሰናል እና በቼልሲም ጭምር የሚፈለግ የአጥቂ መስመር ተጫዋች ነው። አርቢ ለብዚህ ተጫዋች እንደሆነ ይታወቃል። በጀርመን ቡንደስሊጋ 31 ጨዋታዎችን አድርጎ 14 ጎሎችን አስቆጥሮ 2 አሲስቶችን ማድረግ ችሏል። በየጨዋታው በአማካይ 0.71 የጎል እድሎችን እየፈጠረ ነው የሚገኘው። ሌላኛው የስፖርቲንግ ሊዝበኑ ቪክተር ዮከርሽ ነው። ስዊድናዊው አጥቂ በፖርቱጋል ፕሪሚየር ሊጋ 25 ጨዋታዎችን አድርጓል። 28 ጎሎችን ሲያስቆጥር 5 አሲስቶችን ደግሞ አድርጓል። በየጨዋታው በአማካይ 2.07 የጎል እድሎችን ይፈጥራል ማለት ነው። ሌላኛው ቪክተር ኦሲሜን ነው። 22 ጨዋታዎችን አድርጎ 20 ጎሎችን አስቆጥሮ 4 አሲስቶችን አድርጓል። በየጨዋታው በአማካይ 1.41 የጎል እድሎችንም የፈጠረ ተጫዋች ነው። ይሄ ተጫዋች አሁን ላይ በጋላት ሳራይ ነው እየተጫወተም የሚገኘው። የናፖሊ ንብረት እንደሆነ ግን ይታወቃል። ሌላኛው እንግዲህ በጀርመን ቡንደስሊጋ በአይንትራክት ፍራንክፈርት እየተጫወተ የሚገኘው ፈረንሳዊው ሁጎ ኤኪቲኬ ነው። 25 ጨዋታዎችን አድርጓል። 13 ጎሎችን አስቆጥሮ 4 አሲስቶችን አድርጓል። በየጨዋታው በአማካይ 1.63 የጎል እድሎችን የሚፈጥር ተጫዋች ነው። እንግዲህ እነዚህ የሚፈለጉት አጥቂዎች ናቸው። ቁጥራዊ መረጃቸው ደግሞ እነዚህ ነው የሚመስሉት። ዳቪድ ኦርነስቲን ስለ ማንቸስተር ዩናይትድ የዝውውር ስትራቴጂም አንዳንድ ነጥቦችን አንስተዋል። የእነርሱ ምርጫ ከዚህ በፊት እንግዲህ ሲከተሉት የነበረውን አካሄድ መከተል ነው የሚሉ መረጃዎች ደርሰውናል። ይህ ማለት አነስተኛ የዝውውር ክፍያ የሚጠይቁና ከፍተኛ ደሞዝ የማይጠይቁ እንዲሁም ከሩበን አሞሪም ያጮት ስልት ጋር የሚስማሙ ተጫዋቾችን ማስፈረም ነው። በተጨማሪም ወደፊት የገበያ ዋጋቸውም የሚጨምሩና ወደፊት ታላላቅ ተጫዋች የሚሆኑ ባለተሰጥኦ ተጫዋቾችንና በከፍተኛ ሁኔታ ይመለምላሉ ነው የተባለው። ስለዚህም ቪክተር ዮከርሽና ቪክተር ኦሲሜንን ከማስፈረም ይልቅም አሁን ላይ በተጠቀሱት ወይም ደግሞ በጠቀስኳቸው መንገዶች ተጫዋቾችን እንደሚመለምሉ እገምታለሁ ሲልም ነው የተናገረው። እባካችሁ በዚህ ጉዳይ ላይ ተጠያቂ እንዳታደርጉኝ፣ ምክንያቱም በዚህ ሊገመት በማይችል ኢንዱስትሪ ላይ ምን ሊፈጠር እንደሚችል በጭራሽ አይታወቅምና ሲልም ነው የተናገረው። እስካሁን የተብራራልን ጉዳይ የደረሰን መረጃም ይሄ ነው ሲልም ጭምር ነው ዘጋቢው መረጃውን ያጋራው። ማንታንቶ ፕሮፌሽናል ኮንትራክት ሊፈርም ነው። ታዳጊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ቤንዲቶ ማንታንቶ በማንቸስተር ዩናይትድ ቤት የመጀመሪያውን ይፋዊ ፕሮፌሽናል ኮንትራክትም ሊፈርም እንደሆነ ይፋ ተደርጓል። የማንቸስተር ዩናይትድ ሰዎች ተጫዋቹ ከ18 ዓመት በታች እንግዲህ
ቡድኑን ወክሎ በተሰለፈባቸው ጨዋታዎች ያሳየው ብቃት እንዳስደስታቸው ተዘግቧል። ፖርቱጋላዊው አሰልጣኝ ሩበን አሞሪም የተስፈኛውን አጥቂ እጅጉን አድናቂ እንደሆነ ሲገለጽ የውድድር ዓመቱ ከመጠናቀቁ በፊትም ወደ ዋና ቡድን አካተው የማጫወት እድል እንደሚሰጡት ነው ቃል ገብተውለታል የተባለው። ቤንዲቶ ማንታንቶ በትናንትናው ዕለትም ከማንቸስተር ዩናይትድ የዋናው ቡድን ጋር ልምምድ ማድረጉን ነው ይፋ የተደረገው። ማንቸስተር ሲቲን እንመልከት። ቻምፒየንስ ሊግ ተሳትፎ ትልቁ ስኬት ነው ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ከእሁዱ የቦርንመዝ የኤፍኤ ካፕ ጨዋታ በፊት አስተያየታቸውን ሰጥተዋል። እሁድ የምንጫወተው በዚህ ዓመት የመጀመሪያ የሊግ ጨዋታችንን ካሸነፈን ቦርንመዝ ጋር ነው። ጨዋታውን ለማሸነፍም ወደ ኤፍኤ ካፕ ግማሽ ፍጻሜ ለማለፍም ጥረት እናደርጋለን። ዓላማችን ለሰባተኛ ተከታታይ ዓመት የኤፍኤ ካፕ ግማሽ ፍጻሜ ተፋላሚ መሆንና በቻምፒየንስ ሊግ ለመሳተፍም ጨዋታዎችን ማሸነፍ ነው። ይህ ዓመት ብዙ ትምህርት ያገኘሁበት ነው። በግሌ ቻምፒየንስ ሊግ መሳተፍ በዚህ ዓመት ትልቁ ስኬታችን ነው። ሰዎች አያምኑኝም፣ ነገር ግን አሁን ላይ ግን ያምናሉ። ሮድሪ በዓለም ክለቦች ዋንጫ መሳተፍ መቻሉን አላውቅም፣ ነገር ግን ተስፋ አደርጋለሁ ሲልም ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። በዚህ ዓመት እንኳን ጉርሻ ሰዓት አይገባንም ሲል የተናገረው የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ቡድናቸው በዚህ ዓመት ምንም ዋንጫ ቢያሳካ የሚያስደስታቸው አለመሆኑን የገለጹት ማንቸስተር ሲቲ የዓለም ክለቦች ዋንጫን ካሸነፈ ጉርሻ ይገባው እንደሆነ የተጠየቁት ፔፕ ጓርዲዮላ በፍጹም ሲሉ ምላሽ ሰጥተዋል። ፔፕ ጓርዲዮላ ሲናገሩም ለኔና ለተጫዋቾቹ በዚህ ዓመት እንኳን የጉርሻ ገንዘብ የእጅ ሰዓት እንኳን አይገባንም ሲሉ ተናግረዋል። በዚህ ዓመት የዓለም ክለቦች ዋንጫን የሚያሸንፈው ክለብ 115 ሚሊዮን ዩሮ የሽልማት ገንዘብ እንደሚቀበልም ይፋ ተደርጓል። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ውድ ቤተሰቦቻችን አሁን ላይ ባርሴሎናን ቢመራም ኤል ክላሲኮ አለ ብሏል ካርሎ አንቸሎቲ። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ የባርሴሎና የሊግ መሪነት በዋንጫ ፉክክር ውስጥ ለውጥ እንደማያመጣ ገልጸዋል። አሁን ላይ ባርሴሎና ሊጉን የማሸነፍ የተሻለ እድል አለው ያሉት አሰልጣኝ ካርሎ አንቸሎቲ ነገር ግን ኤል ክላሲኮ አለ፣ በርካታ ጨዋታዎችም ይቀራሉ ሲል ተናግረዋል። አሰልጣኝ ካርሎ አንቸሎቲ አክለውም ከዛሬ ጀምረን የቻልነውን ሁሉ ለማድረግም መስራት አለብን ሲል ነው የተናገረው። የስፔን ላሊጋ በባርሴሎና መሪነት በ63 ነጥቦች ሲመራ ሪያል ማድሪድ በ60 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ማድሪድ ባርሴሎናን አይደለም መስማማለሁ ሲሉም ካርሎ አንቸሎቲ ተናግረዋል። የሎስ ብላንኮቹ ዋና አሰልጣኝ ካርሎ አንቸሎቲ ባርሴሎና እንግዲህ ከትናንትና በስቲያ ወሳኝ ተጫዋቾቹ ሳይመለሱ መጫወቱ ያልተለመደ ሲሉ ገልጸውታል። አሰልጣኝ ሃንሲ ፍሊክ እንግዲህ በመጫወታቸው ስለቀረበባቸው ቅሬታ ያነሱት አንቸሎቲም ቅሬታቸውን ተረድቼዋለሁ ብለዋል። ሁሉም ተጫዋቾች ሳይመለሱ ጨዋታ ማድረግ ያልተለመደ ነው። ለጨዋታው ወሳኝ ተጫዋቾቹን ሲያጣ ቅሬታ እንደሚያቀርብ ተረድቻለሁ ሲልም አንቸሎቲ ተናግረዋል። አክለውም ሃንሲ ፍሊክ ሪያል ማድሪድ ባርሴሎናን አይደለም ባለው ሀሳብ ላይ እስማማለሁ፣ እውነት ነው ሲሉም ገልጸዋል። ሪያል ማድሪድ ላሊጋው በ72 ሰዓታት ባነሰ ጊዜ ውስጥም ሁለት ጨዋታዎችን እንዲጫወቱ መርሃ ግብር ካወጣላቸው እንደማይጫወቱ ማስፈራራታቸው የሚታወስ ነው። ሪያል ማድሪድ ከአርሰናል የሚያደርጉት ጨዋታ ከጥቂት ሳምንታቶች በኋላ የሚካሄድ ሲሆን የመግቢያ ትኬቱም አይቀመስ ሆኗል። በሳንቲያጎ ቤርናቢው ሁለተኛው ዙር ይህ ጨዋታ ሲካሄድ ከ125 እስከ 450 ዩሮ ይጠየቃል። ጨዋታውን ለመመልከት ይህም ትልቅ ሪካርድ ሆኖ ተመዝግቧል። በአርሰናል በሚደረገው የመጀመሪያው ዙር ጨዋታ ላይ ዋጋው ረከስ ያለ ነው ተብሏል። እንደ ምክንያትነት የሚጠቀሰው የአውሮፓ ህብረት ድርጅት ዋጋው በ60 ዩሮ ያስበዋል ተብሎ ስለሚታሰብ ነው ብሏል ማርካ በዘገባው። ሪያል ማድሪድ የትሬንት አሌክዛንደር አርኖልድን የፊርማ ውል በሚቀጥሉት 2 ሳምንታት እንደሚያጠናቅቁ ተማምነዋል። በዚህ ዝውውር ላይ ኮንትራቱ እንዲራዘምም ለ2 ዓመታት ያክል ሳርተባል። ሁሉም ነገር የተጀመረው ግን በ2023 እንደነበር ነው ሬሌቮ የገለጸው። ሊቨርፑል ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ እንደሚያመራ ቀድሞኑ ተገንዝበዋል። አሁን ላይም የሱን ተተኪ በማፈላለግ ላይ እንደሆኑ ሬሌቮ ዘገባውን አስፍሯል። ከሪያል ማድሪድ የመለያ ምት በኋላ እንዴት ነው ተብሎ ተጠይቆ ነበር ዲየጎ ሲሞኔ በመግለጫው ከመለያ ምቱ አስቀድሞ ሪያል ማድሪድን ተቋቁመነው ነበር፣ ከዚያም ፔናልቲ ተጀመረ። እውነቱን ለመናገር ከዚያ በኋላ በጣም መጥፎ ሁኔታ ውስጥ ነኝ። እንግዲህ ብዙ የሽንፈት ታሪክ ያለኝ ሰው ነኝ። ያ ደግሞ መጥፎ ተጽዕኖ አለው። ከውድድሩ የተሰናበትን ቢሆንም ግን ፍትሃዊ አይደለም ሲልም ነው ዲየጎ ሲሞኔ በትላንትናው መግለጫው ላይ የተናገረው። ሊዮኔል ሜሲ ወደ ሜዳ ሊመለስ ነው። አርጀንቲናዊው የኢንተር ማያሚ የፊት መስመር ተጫዋች ሊዮኔል ሜሲ ከጉዳቱ ማገገሙን አሰልጣኝ ሃቪየር ማስኬራኖ ተናግረዋል። ሊዮኔል ሜሲ በመጠነኛ ጉዳት ምክንያት ከአርጀንቲና ብሔራዊ ቡድን ስብስብ ውጪ እንደነበር ይታወሳል። ሊዮኔል ሜሲ አሁን ላይ በጥሩ ሁኔታ ላይ መሆኑን ያስረዱት አሰልጣኝ ሃቪየር ማስኬራኖ
እንግዲህ በዛሬው የፊላደልፊያ ጨዋታ ላይም ሊደርስ እንደሚችል የተናገሩት ኢንተር ማያሚ ለ8:30 ፊላደልፊያን የአሜሪካ ሜጀር ሊግ ሶከር ጨዋታውን የሚያደርግ ነው የሚሆነው። ዳኒ ኦልሞ ለሳምንታት ከሜዳ ይርቃል። ስፔናዊው የባርሴሎና የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ የኦሳሱናው ጨዋታ ላይ ጉዳት እንዳጋጠመው የሚታወስ ነው። አሁን ላይ ዳኒ ኦልሞ በጉዳቱ ምክንያት ለ3 ሳምንታት ከሜዳ እንደሚርቅም ክለቡ ይፋ አድርጓል። ይህን ተከትሎ ዳኒ ኦልሞ ባርሴሎና በቀጣይ ከዢሮና፣ ከአትሌቲኮ ማድሪድ፣ ከሪያል ቤቲስ፣ ከቦሩሲያ ዶርትመንድ፣ ከሌጋኔስ፣ ከቦሩሲያ ዶርትመንድ ጋር በድጋሚ የሚያደርጓቸው ጨዋታዎችም የሚያመልጡት ነው የሚሆነው። ኦሳሱና ባርሴሎናን ሕግ ጥሷል በማለት ከሷል። የላሊጋው ክለብ ኦሳሱና በተስተካካይ የሊግ መርሃ ግብር ባርሴሎና ኢንጎ ማርቲኔዝን በማሰለፍ የፊፋን ሕግ ጥሷል በሚል ቅሬታን አቅርበዋል። ኦሳሱና ባወጣው ይፋዊ መግለጫ ባርሴሎና ኢንጎ ማርቲኔዝን በጨዋታው ላይ በማሰለፍ የፊፋን ሕግ ጥሷል ብለዋል። ኦሳሱና ኢንጎ ማርቲኔዝ የብሔራዊ ቡድኑን ስብስብ ከጉዳት ለቆ ከ5 ቀናት በፊት ለክለቡ መጫወት አይችልም የሚለውን ሕግ መጣሱን ገልጿል። ብሔራዊ ቡድናቸውን የለቀቁት ተጫዋቾች የሀገራት ጨዋታ ከተጠናቀቀ 5 ቀናት በፊት ለክለባቸው መጫወት እንደማይችሉ ነው የተነገረው። ባርሴሎና ጨዋታውን 3-0 በማሸነፍ ግን መሪነቱን ማጠናከሩን የሚታወስ ነው። ብራዚል አሰልጣኟን አሰናብታለች። የብራዚል እግር ኳስ ፌዴሬሽን የብሔራዊ ቡድኑን ዋና አሰልጣኝ ዶሪቫል ጁኒየርን ለማሰናበት እንግዲህ እንደወሰኑና ትናንትና እንዳሰናበቱት ይፋ ተደርጓል። የ62 ዓመቱ አሰልጣኝ ዶሪቫል ጁኒየር ከአንድ ዓመት በፊት ከሳኦ ፓውሎ የብራዚል ብሔራዊ ቡድንን ተረክበው በማሰልጠን ላይ እንደነበሩ ይታወሳል። አሰልጣኙ አሁን ላይ ከብሔራዊ ቡድኑ ጋር መለየታቸውና በቀጣይ በይፋ እንደሚገለጽም የሀገሪቱ መገናኛ ብዙሃን ዘግበዋል። የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ ካርሎ አንቸሎቲን መሾም እንደሚፈልግ ሲዘገብ እንደነበር የምናስታውሰው ነው። የብራዚል እግር ኳስ ፌዴሬሽን ግን የብሔራዊ ቡድኑን ዋና አሰልጣኝ ዶሪቫል ጁኒየርን አሰናብቷል። ብራዚል በአርጀንቲና የደረሰባት የ4-1 ሽንፈት የ62 ዓመቱን አሰልጣኝ ዶሪቫል ጁኒየርን ከኃላፊነት እንዲሰናበቱም ምክንያት መሆኑን የተገለጸው አሰልጣኝ ዶሪቫል ጁኒየር የብራዚል ብሔራዊ ቡድን በመሮባቸው ጨዋታዎች 7 ጨዋታዎችን ሲያሸንፉ በ6ቱ አቻ ተለያይተው በ3ቱ ደግሞ ሽንፈት ቀምሰዋል። የላሊጋ የወሩ ምርጥ ተጫዋች ይፋ ተደርጓል። የስፓኒሽ ላሊጋ የ2024-25 የውድድር ዘመን የወርሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ስፔናዊው የሪያል ቤቲስ የፊት መስመር ተጫዋች የሆነው ኢስኮ አላርኮን የላሊጋ የመጋቢት ወር ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥ ችሏል። ኢስኮ በውድድር ዘመኑ ለመጀመሪያ ጊዜ የላሊጋ የወሩ ምርጥ ተጫዋች በመሆንም መመረጥ ሲችል ነው። ዳኒ አልቬስ ከቀረበበት ክስ ነጻ ተብሏል። በአንዳንድ ነገሮች ተከሶ 4 ዓመት ከግማሽ በእስራት የተፈረደበት የቀድሞ የባርሴሎና ተጫዋች ዳኒ አልቬስ ነጻ መውጣቱ ይፋ ሆኗል። ዳኒ አልቬስ ከዚህ በፊት የእስር ፍርድ ቢተላለፍበትም ለከፍተኛ ፍርድ ቤት በጠየቀው ይግባኝ ነጻ እንደተባለ የስፔን መገናኛ ብዙሃን ዘግበዋል። ይግባኙን የተመለከተው ከፍተኛ ፍርድ ቤት የቀረበው ማስረጃ የዳኒ አልቬዝን ጥፋተኝነት ለማረጋገጥ በቂ አይደለም በማለትም መወሰኑ ተነግሯል። ዳኒ አልቬዝ ከወራት በፊት 1 ሚሊዮን ዩሮ ገንዘብ በመክፈል ከስፔን መውጣት ተከልክሎ ከ14 ወራት እስር በኋላ በዋስ ተለቆ እንደነበር የምናስታውሰው ነው። ዴኮ የባርሴሎናን የመጀመሪያ ፈራሚ ማን እንደሚሆን ከወዲሁ ወስኗል። የባርሴሎና የስፖርት ዳይሬክተር ኋላ መስመሩን ማጠናከር ይፈልጋል፣ ነገር ግን ደግሞ ቀድሞ እንደሚመጣ አስቀድሞ ወስኗል። ባርሴሎና ቀጣዩ የስፖርት ፕሮጀክቱን በማቀድም መስራቱን ቀጥሏል። በክረምቱ የቀኝ መስመር ተከላካይ ቦታን ማጠናከር እንዳለባቸው ቀድሞኑ ግልጽ ሀሳብ አለ። በባርሴሎና ጥቂት አማራጮች የሚገኙ ሲሆን አሁን ላይ በቦርድ ውስጥም ቀዳሚ አንድ ስም ይገኛል። ወጣቱ ብራዚላዊ ተከላካይ የሞናኮ የመስመር ተከላካይ የዴኮ ዋነኛ ኢላማ ሆኗል። ባርሴሎናዊ ተጫዋቹን ከግሬሚዮ ቆይታው ጀምሮ እድገቱን በቅርበት ሲከታተሉት ነበር። አሁን በፍሬንች ሊጓን ላይ ብቃቱ እየጎላ በመምጣቱና ለብራዚል ብሔራዊ ቡድን ጀማሪ ሆኖ ከተጫወተ በኋላ ተጫዋቹ የባርሴሎናን የመከላከል አቅም ለማጠናከር በዝርዝሩ አናት ላይ ይገኛል። ምንም እንኳን ሁሊያስ ኩንዴ በሃንስ ፍሊክ ስር ተመራጭ ቢሆንም የዴኮ አስተዳደር በአውሮፓ ልምድ ያለውና የወደፊት አቅም ያለው የመስመር ተከላካይን ማምጣት አስፈላጊ እንደሆነ ግን ይገነዘባሉ። ቫንደርሰን ለዛ መገለጫም በትክክል ይስማማል። የባርሴሎና አመራር የአሁኑ አቅሙን ብቻ ሳይሆን ተጫዋቹ ወጣት በመሆኑ ለረጅም ዓመታትም መስመሩን ለመምራት የተሻለ እንደሆነም በማሰባቸው ፊርማውን በተቻለ ፍጥነትም
ለማጠናቀቅ ያላቸውን ፍላጎት ያረጋግጣሉ። ቫንደርሳን የባርሴሎና ተጫዋች መሆን ይፈልጋል። ስፖርት እንደዘገበው ተጫዋቹ ወደ ካምፕኑ የሚያደርገውን እንቅስቃሴ በደስታ ይቀበላል። ሌሎች የአህጉሪቱ ታላላቅ ክለቦችም አገልግሎቱን ለማግኘት ፍላጎት ያሳየው ቢሆንም ባርሴሎና ቀደም ሲል ዴኮ ከተጫዋቹ ጋር በነበረው ጥሩ ግንኙነት ብልጫ እንዳለው ነው የሚነገረው። እስከ 2028 የሚያቆይ ኮንትራት ያለው ቫንደርሳን በዚህ የውድድር ዘመን በሞናኮ 34 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 4 አሲስቶችን አድርጓል። የማጥቃት ብቃቱም ከመከላከል ጥንካሬው ጋር ተዳምሮ ሃንስ ፍሊክ በባርሴሎና ሊገነባ ላቀደው አዲስ ፕሮጀክትም ተስማሚ ያደርገዋል። ባርሳ ቫንደርሰን የሚለውን ስም እንግዲህ በመያዝም ከወዲሁ እንቅስቃሴ እያደረጉ እንዳሉ ነው መረጃዎች እያሳዩ አሁን ላይ የሚገኙት። አያክስ አምስተርዳም ትልቁን ኮከብ ለሽያጭ አቅርበዋል። የኔዘርላንድ ቡድን በኢኮኖሚያዊ ችግር ውስጥ እያለፈ ሲሆን ኮከብ ተጫዋቹንም አሁን ላይ እንግዲህ ለገበያ ለማቅረብ በዝግጅት ላይ እንደሆኑ ነው ዘገባዎች እያሳዩ የሚገኙት። የኔዘርላንዱ ክለብ በጣም ጥሩ ተስፋ ከሚያደርጉባቸው ተጫዋቾች አንዱ የሆነው ብሪያን ብሮቢን ለመልቀቅ በማሰብ ላይ ይገኛሉ። የ22 ዓመቱ አጥቂ እስከ 2027 የሚያቆይ ኮንትራት ያለው ቢሆንም የክለቡ ኢኮኖሚያዊ እውነታ ግን በመጪው የክረምት ተጫዋቾች የዝውውር ገበያ አስቸጋሪ ውሳኔዎችን እያስከተለ ነው። ከሶከር ኒውስ በወጣ መረጃ መሰረት 25 ሚሊዮን ዩሮ ወይም ደግሞ ከዚያ በላይ ዋጋ ከቀረበ አያክስ አምስተርዳም አጥቂውን ለመሸጥ ለመደራደርም ፍቃደኛ ይሆናል። አያክስ አምስተርዳም ብሮቢ ትልቅ አቅም ያለው ተጫዋች መሆኑን ያያወቁ ለሽያጭ ማቅረባቸው አስገራሚ ቢሆንም ካለባቸው ችግሮች አንጻር ግን የአጥቂያቸውን ሽያጭ ጥሩ ለውጥም ያመጣላቸዋል። አያክስ አምስተርዳም ፋይናንሱን ለማረጋጋትም ብዙ ገቢ ያስፈልጋቸዋል ተብሎ ነው የሚታሰበው። የአያክስ የወጣቶች አካዳሚ ውጤት የሆነው ብሮቢ በአረቢ ለብዜሽ ከአጭር ጊዜ ቆይታ በኋላ ወደ አያክስ ከተመለሰ በኋላ ራሱን በአጥቂ ክፍል ውስጥም ወሳኝ አካል አድርጎ እየተመለከተው ይገኛል ተብሎ ነው የሚታሰበው። አሁን በርካታ የአውሮፓ ቡድኖች ብሮቢ ላይ ፍላጎታቸው እየጨመረ በመምጣቱ የአጥቂው ሽያጭ የማይቀር ነው የሚመስለው። መጪው ክረምትም በአምስተርዳሙ ቡድን ትልቅ ለውጥን ለማምጣትም እየተዘጋጀ ነው። ይህም በሆላንድና በአውሮፓ ያላቸው ተወዳዳሪነትን የሚያደናቅፍ ሁኔታን ለመቋቋም ቡድኑን እንደገና ለማዋቀርም እየተዘጋጁ ነው የሚገኙት። ኒውካስል ዩናይትድ የቼልሲ ኢላማ የሆነውን አጥቂ ለማስፈረም ይፈልጋሉ። ኒውካስል ዩናይትድ በክረምቱ የዝውውር መስኮት ከባየር ሌቨርኩዘን ቪክቶር ቦኒፌስን በማስፈረም የአጥቂ ክፍላቸውን ለማሻሻል ይፈልጋሉ። እንደ ፉትቦል ኢንሳይደር ገለጻ የአሌክዛንደር ኢሳክ ምትክ ወይም ደግሞ ተጣማሪ ሊሆን የሚችል አጥቂም ለማምጣት እየፈለጉ ነው። የስዊድን ኢንተርናሽናል የቅርብ ወራት ውስጥ እንግዲህ ተጫዋችን ወይም ደግሞ እንደ አርሰናል ያሉ ሊቨርፑል ካሉ ክለቦች ጋርም በጥብቅ ሲያዝ ቆይተዋል። አሌክዛንደር ኢሳክ ለኒውካስል የማይነካ ንብረትም ተደርጎ ይቆጠራል። ምናልባትም አሌክዛንደር ኢሳክ ከለቀቀም ራሱ እንግዲህ በበቂ ሁኔታ መተካት አለባቸው። ቪክቶር ቦኒፌስ ራሱን በቡንደስሊጋው ያሳየ ሲሆን ባለፈው የውድድር ዓመትም ሌቨርኩዘን ቡንደስሊጋውን እንዲያሸንፍም ረድቶታል። ቦኒፌስ ለኒውካስል ኮከብ ጥሩ ምትክም ሊሆን ይችላል። ይህም በእንዲህ እንዳለ ማክፓይሶቹ ስምምነቱን ለመጨረስም ወደ 40 ሚሊዮን ፓውንድ መክፈል ይኖርባቸዋል። ቦኒፌስ በፕሪሚየር ሊግ ውስጥም ስኬታማ ለመሆን ጥሩ ባህሪያት አሉት። የ24 ዓመቱ አጥቂ ኒውካስል ዩናይትድን የመቀላቀል ሀሳብን ሊቀበል ይችላል። ኒውካስል ለቀጣይ ዓመታት ትልቅ ፕሮጀክትም እና አስደሳች ቡድንም አላቸው ተብሎ ነው የሚታሰበው። አጥቂው አዲስ ፈተናን መሞከር ይፈልጋል። እናም ወደ ኒውካስል መዘዋወሩ ለተጫዋቹ ተስማሚ ሊሆንም ይችላል። ተጫዋቹ ከሳዑዲ አረቢያ ጋርም ስሙ ተያይዟል። ነገር ግን ወደ እንግሊዝ እግር ኳስ መሄዱ ለሱ የበለጠ ማራኪ እድል እንደሚሆንለት ጥርጥር የለውም። ኒውካስል ዩናይትድ አጥቂውን በክረምቱ የሚጠይቀውን ክፍያ ለመክፈልም ዝግጁ መሆን አለመሆናቸው ወደፊት የሚታይ ነው የሚሆነው። ቸልሲዎች ቪክቶር ቦኒፌስን ይፈልጋሉ። ይህ በእንዲህ እንዳለ የፉትቦል ኢንሳይደር ዘገባ አክሎም ቸልሲ የናይጄሪያዊውን አጥቂ ሁኔታ ሲከታተልም ቆይቷል። በማጥቃት ክፍል ውስጥም በኒኮላ ጃክሰን እና በኮል ፓልመር ላይም ከመጠን በላይ ጥገኛ ሆነዋል። እናም በእርግጠኝነት ደግሞ በአጥቂው ክፍል ውስጥም የበለጠ ጥልቀትን ለመጨመር ቪክቶር ቦኒፌስን ሊጠቀሙ ይችላሉ ተብሎ ነው የሚታሰበው። ፊካዮ ቶሞሬ በኤሲ ሚላን የመቆየቱ ነገር ወደ ማብቃቱ እየተቃረበ ነው። ፊካዮ ቶሞሬ በኤሲ ሚላን ለመቆየት የዩቬንቱስ እና ቶትናም ሆትስፐርስ ጥያቄን በጥር ወር አልተቀበለውም። ነገር ግን የቋሚ ቦታውን በድጋሚ በማግኘቱ ክረምቱ ሊለቅ ይችላል። ቶሞሪ ባለፉት 5 የሊግ ጨዋታዎችን በተጠባባቂ ወንበር ላይ ተቀምጧል። እናም በቅርቡ የቋሚ ቦታንም የሚያገኝ አይመስልም። የቱቶ ስፖርት እትም እንደዘገበው እንግሊዛዊው መጀመሪያ ላይ በሰርኪዮ ኮንሴሳው ስር መሰለፍ መጀመሩ በጣም እንግዳ ሁኔታ ነበር።
የማል ተከላካዩ የኮንሴሳው ድጋፍ እንዳለው በማሰቡ በጥር የዝውውር መስኮት ከዩቬንቱስ እና ከቶተንሃም የቀረበለትን ጥያቄ ውድቅ አድርጎ ነበር። የለንደኑ ክለብ ጥር ላይ እንግዲህ ለሚላን 25 ሚሊዮን ዩሮ እና ቦነስ አቅርቦ ነበር። ሚላን ጥያቄውን ቢቀበልም ነገር ግን ተጫዋቹ ጥያቄውን ውድቅ አድርጎ ነበር። ሚላን በዚህ ሰዓት ፊካዮ ቶሞሪን ለመልቀቅም እየተዘጋጁ ነው። ከጥር በኋላ ተጫዋቹ ራሱን በመጫወቻ ጊዜ ባለመኖሩ ለዝውውሩ ክፍት ይሆናል ተብሎ ይታሰባል። ቱቶ ስፖርት እንዳስነበበው ከፕሪሚየር ሊግ የቀረቡ ጥያቄዎች ያሉ ስፐርስ በክረምቱ አዲስ ሙከራን ያደርጉ እንደሆነ ወደፊት የሚታይ ነው የሚሆነው። ቶሞሪ ከሮሰነሪዎች ጋርም እስከ 2027 ድረስ ያለው ኮንትራት ስላለው የገበያ ዋጋ ምናልባትም ያን ያክል ውድ አይደለም። ነገር ግን 30 ሚሊዮን ዩሮ ሊያገኙበት እንደሚችሉ ግን ዘገባዎቹ እያሰፈሩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነገው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ነው ማመሰግነው። በቀጣይ ሌሎች ፕሮግራሞቻችንን ይዘን እንመጣለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።